እንግዲህ ከሶስቱ ምዕራፎች ከዘፍጥረት 10 ጀምሬ ዋናው ዓላማችን የእግዚአብሔርን ቃል ማንበብ እና ባነበብነው ነገር ላይ ጥቂት ነገር ሪፍሌክት ማድረግ ነው እንጂ በእያንዳንዱ ቁጥር ላይ ይሄ ጥልቅ የሆነ ጥናት እያደረጉ ሂስቶሪካል እንትኑን ዳራውን ታሪካዊ ዳራውን ምናምን የምንልበት ፕላትፎርም ሳይሆን ይሄ በአጠቃላይ ያንን ክፍል እንዳንረሳው ምን ቀረልን ከዛ ክፍል ምን ተስፋ እንወስዳለን ምን መርህ እንወስዳለን ከዛ ክፍል የሚለውን ሐሳብ ነው የምናየውና ዘፍጥረት ምዕራፍ 10ን ሳየው ዘፍጥረት ምዕራፍ 10ን ሳነብ ዛሬ የቀረልኝ ነገር የእግዚአብሔር እቅድ ከመጀመሪያውም ለዓለም ሁሉ መሆኑን ነው ዘፍጥረት ምዕራፍ 10 ያሳየኝ። እግዚአብሔር ለዓለም ሁሉና ለእያንዳንዱ ሕዝብ ግድ እንደሚለው ነው ይሄ ምዕራፍ የሚያሳየን። ሁሉም ሰው ከአንድ ቤተሰብ የተወለደና በእግዚአብሔር ፊት እኩል የሚከበርና የተወደደ እንደሆነ እግዚአብሔር ለሰው ዘር ሁሉ ግድ እንደሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደሚናገረው እግዚአብሔር ዓለሙን ሁሉ እንዲሁ ወዷልና ይላል። በእርሱ የሚያምን ሁሉ እንዲድን እንጂ ፈጽሞ እንዳይሞት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለሙን ሁሉ የሚወድ አምላክ እንደሆነ ዓለሙን ሁሉ ወዶ ለዓለም ሁሉ የሚሆንን መስዋዕት እንዳቀረበ ለዓለም ሁሉ የሚሆን የደህንነት እቅድ እንዳለው እግዚአብሔር በዘፍጥረት ምዕራፍ 10 ላይ እንመለከታለን። ምዕራፍ 11 ላይ የሰው ትዕቢት ወደ ውድቀት የሰው ልጆችን ሲመራ እናያለን። ምሳሌ መጽሐፍ ላይ በጣም የምናስታውሰው የእግዚአብሔር ቃል ክፍል ትዕቢት ውድቀትን ትቀድማለች ይላል። ያ ማለት ምንድነው? አንድ ሰው ከመውደቁ በፊት መስት የሚያሳየው ባህሪ ምንድነው? ትዕቢት ነው። ትዕቢተኛን እግዚአብሔር ይቃወመዋል ይላል መጽሐፍ ቅዱስና ትዕቢተኛን ይቃወመዋል የሚለውን ቃል አንድ ጊዜ ዶክተር ማሙሻ ፋንታ ምን ብሎ ሲያስተምር ሰማሁት። የተጻፈበት የግሪክ ቃል አለ ይሄ ይቃወመዋል የሚለው ቃል ይወድቅበታል ማለት ነው። እግዚአብሔር በሚሄድበት ስፍራ ሁሉ እግዚአብሔር ከፊት ለፊቱ እየወጣ መንገድን ይዘጋበታል፣ ይቋቋመዋል፣ ከዛም ደግሞ ይወድቅበታል እንደማለት ነውና እጅግ በጣም የሚያስፈራ ቃል ነው ብሎ ሲያካፍለን አስታውሳለሁኝ። ስለዚህ ትዕቢት የውድቀት መጀመሪያ ነው ማለት ነው። ሁል ጊዜ ራሳችንን ቼክ ማድረግ ያለብን ወደ ውድቀት ከመሄዱ በፊት ሰው ትዕቢት ውስጥ ይገባል። በጣም የሚገርመው ነገር የሁሉም ኃጢአት ሶርስ ትዕቢት ነው ይባላል። ለምንድነው ትዕቢት ነው የተባለው? ለምሳሌ ሰው ሲሰርቅ ካለኝ በላይ ወይንም ደግሞ እዛ ሰው እጅ ላይ ያለው ነገር ለኔ ይገባኛል ብሎ ስለሚያምን ነው። ትዕቢት ነው። ሌላው ለምሳሌ ስለ ዝሙት ብናነሳ አንድ ሰው ዝሙት ውስጥ ሲገባ አይ ዲዘርቭ ሞር የበለጠ ይገባኛል ብሎ ስላመነ ነው ወደዛ የሚገባው። በቅታ አልታየችውም ማለት ነው። አብራው ያለችው የቃል ኪዳን ሚስቱ በቂ ሆና አልታየችውም። ያንሰኛል፣ ከዚህ በላይ ይገባኛል ብሎ ስለሚያስብ ነውና የኃጢአት ሁሉ ሶርስ ስለሆነ ከትዕቢት በጣም ልንጠበቅ ያስፈልገናል ማለት ነው። የባቢሎን ግንብ እንግዲህ ሰው እግዚአብሔር ላይ መደገፉን ትቶ ራሱን ከፍ ከፍ ለማድረግ ሲሞክር ስሙን ለማስጠራት ሲሞክር እንዴት እንደሚወድቅ የሚያሳየን ምሳሌ ነው። የሚገርመው ነገር ኢዮብ መጽሐፍ ላይ ሲናገር የእግዚአብሔር ቃል እግዚአብሔር እኮ አለ በላይ በሰማይ ነው ያለው እና ያንተ ክፋት እግዚአብሔርን ምንም የሚጨምርበት ነገር የለም፣ የሚጎዳው ነገር የለም አለ። ያንተ ጽድቅም እግዚአብሔርን ምንም የሚጠቅመው ነገር የለም፣ ይልቁንም አጠገብህ ያለውን ባልንጀራህን ነው የሚጠቅመው። ምክንያቱም እግዚአብሔርና አንተ የሆነ ልትጎዳው ልትጠቅመው የምትችልበት ፖዚሽን ላይ አይደለም ያላችሁት ይላል ኤሊሁ ኢዮብ መጽሐፍ ላይ። መክብብ መጽሐፍ ላይ ደግሞ እግዚአብሔር በላይ በሰማይ አንተ ደግሞ በታች በምድር እንዳለህ እወቅና ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ ይላል። ወገኖቼ እግዚአብሔር እኛ እንጉዳው በማለት የምንጎዳው አምላክ አይደለም። ኃጢአታችን የሚጎዳው በደላችን፣ ትዕቢታችን የሚጎዳው የመጀመሪያው ራሳችንን ነው። ከዛ ሲቀጥል ደግሞ አጠገባችን ያለውን ሰው ነው የሚጎዳው እንጂ እግዚአብሔርን ደርሰን ልንጎዳው የምንችልበት ከፍታ ላይ አይደለም ያለው እግዚአብሔር። እነዚህ ሰዎችም ተባብረው ምንድነው ያሉት? ሰማይ የሚደርስ ግንብ እንስራና ለስማችን መጠሪያ እናደርግ። ስማችንን ማስጠሪያ ሰማይ የሚደርስ ግንብ እንስራ አሉ። እነሱ ሰማይ የሚደርስ ግንብ ሰራን ብለው እየደከሙ በጣም የሚገርመኝ ነገር እግዚአብሔር ግን ምንድነው ያለው? ኑ እንውረድ አለ። አይገርምም? እነሱ በቃ ከፍ ብለው ሰርተው ልባቸው ውልቅ ብሏል። እግዚአብሔር ግን ስቲል በጣም ሩቅ ስለሆነ ኑ እንውረድ አለና ቋንቋቸውን እንደበላልቀው ብሎ ሲናገርና ያንኑ ሲያደርግባቸው እንመለከታለንና የባቢሎን ግንብ የትዕቢት በእግዚአብሔር ከመተማመን የመጉደል
በራስ ማንነት ላይ በራስ ዕውቀት ላይ ለመደገፍ የመሞከር ስምን ለማስጠራት የመሞከር ውጤቱን የሚያሳየን ትልቅ ምሳሌ ነው ማለት ነው። በራስ ኃይል መመካት ሁል ጊዜ ወደ ኮንፊውዥን ግራ መጋባት ውስጥ ወደ መለያየት የባቢሎን ሰዎች ላይ እንደደረሰባቸው ማለት ነው። ወደ መለያየት ወደ ውድቀት የሚያመራ መንገድ ነው ማለት ነው። በራስ ኃይል ላይ መመካት በእግዚአብሔር ከመመካት ወጥተን በራሳችን ኃይል ስንመካ እንደዛ ነው የምንሆነው። መጽሐፍ ቅዱስ አትመኩ አይልም። የሚመካበት የሌለው ሰው እንዴት ያሳዝናል! በእውነት ምንም ትምክህት የሌለው ሰው የሚመካበት የሌለው ሰው በጣም ያሳዝናል። አትመኩ አይደለም የሚለው የሚመካ ሃሌሉያ የሚመካ በራሱ በእግዚአብሔር እንዲመካ ፍርድንና ጽድቅን በምድር ላይ የማደርገው እኔ እግዚአብሔር መሆኔን በማወቁ በዚያ ብቻ ይመካ ይላል። ኃያልም በኃይሉ አይመካ፣ ጠቢብ በጥበቡ አይመካ። ሃሌሉያ። ነገር ግን ፍርድንና ጽድቅን በምድር ላይ የማደርገው እኔ እግዚአብሔር መሆኔን በማወቁ ብቻ ይመካ። አንድ ሰው እግዚአብሔር እንድንመካበትማ ይፈልጋል። ሃሌሉያ። እንመካበታለን፣ እንጓደድበታለን፣ እግዚአብሔር አለልኝ እንላለን። ግን በእርሱ ላይ እንድንመካ ነው የሚፈልገው። እነዚህ ሰዎች ደግሞ ለራሳቸው ትምክህት ማስቀመጥ ፈለጉና እግዚአብሔር ሲበታትናቸው እንመለከታለን። ስለዚህ ለዚህ አመፃቸው የእግዚአብሔር ምላሽ ወይንም የእግዚአብሔር ፍርድ ቋንቋቸውን ደበላለቀው። ባቢሎን ማለት ራሱ የተደበላለቀ ማለት ነው። ይሄ ግን ምላሹ በጣም የሚገርማችሁ ባለፈው ጊዜ ዘፍጥረት ምዕራፍ 3ን ስናነብ እግዚአብሔር ከኤደን ገነት የሰው ልጆችን ሲያስወጣቸው የሆነ በቃ አንድ የተበሳጨ አባት ልጆቹን ከቤት እንደሚያባራ አይነት አይደለም ተባብለን ነበረ። ከኤደን ገነት በማስወጣት ውስጥ ራሱ የእግዚአብሔርን መልካምነት እናያለን። የእግዚአብሔርን ርህራሄ እናያለን። እግዚአብሔር እንዴት እንደሚታደጋቸው ፕላን ሲያደርግ እናያለን። ምክንያቱን አስቀድሞ ተናግሮን ያስወጣቸው ብለናል። ከደግሞ ወደ ሕይወት ዛፍ እጁን እንዳይዘረጋና ከዚያም ቀጥፎ እንዳይበላ እናስወጣው ሲል እንመለከታለን። በዛው ስቴት በዛ ኮራፕት ባደረገ ማንነት ሪዲም የማይደረግ ለዘላለም እንደዛው ሆኖ እንዳይቀር እናስወጣው ብሎ አዳምን ልብስ ሰፍቶለት የቆዳ ልብስ ሰፍቶለት ሲያስወጣው እንመለከታለን። እዚህም ጋር እግዚአብሔር ቋንቋቸውን መደበላለቁ ራሱ ግሬሽስ የሆነ ፍርድ ነው። ፍርድም ነው ግን ጸጋን የተሞላ ፍርድ ነው። ምክንያቱም በአንድነት ወይም በትብብር ኃጢአት ማድረጋቸውን እንዳይቀጥሉ ማለት ነው። በዚሁ በአንድ ቋንቋ ተስማምተው ከእግዚአብሔር መራቃቸውን ማመጻቸውን እንዳይቀጥሉ ለማስቆምም ነው ቋንቋቸው ነው የደበላለቀ። ቅጣት ብቻ ሳይሆን ያንን ለማስቆምና የማዳን እቅዱን ከአንድ ሰው ጋር ለመጀመር ዘፍጥረት ምዕራፍ 3 ላይ በቃ የገባውን የተስፋውን ቃል ያንን ከአንድ ሰው ጋር አጥብቦት መጥቶ ዘፍጥረት ምዕራፍ 12 ላይ ከአንድ ሰው ጋር ከአብርሃም ጋር ለመጀመር እንዴት እንደሚታደጋቸው እንዴት እንደሚያድናቸው ያንን መስመር ለማስመር ነው እንጂ እግዚአብሔር ጀስት ፍርድ ብቻ አይደለም እዛ ቦታ ላይ ያስተላለፈባቸው ማለት ነው። ጌታ ይባረክ። ከዛ በኋላ ምዕራፍ 12 ላይ ስንመጣ የእግዚአብሔር በረከት ወደ አብርሃም ሕይወት ሲመጣ እንመለከታለን። ይሄ እግዚአብሔር በረከት፣ ይሄ እግዚአብሔር ጸጋ፣ ይሄ እግዚአብሔር ተስፋ ለአብርሃም ስጦታ ሆኖ ነው እንጂ የመጣው አብርሃም አንዳች ነገር ስላደረገ ሽልማት ሆኖ አልመጣም። አብርሃም ከልጅነቱ ጀምሮ በጣም የተለየ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ በጽድቅ የሚመላለስ ስለነበር አይደለም ይሄ ነገር ወደሱ የመጣው ይሄ ስጦታ ፍጹም ንጹህ የሆነ የእግዚአብሔር በረከት የእግዚአብሔር ስጦታ ነው። ሃሌሉያ! እንዴት ደስ ይላል! ክብር ለኢየሱስ ይሁን። ኢኒሺዬሽኑን የወሰደው ራሱ እግዚአብሔር ነው። በአብርሃም ብቃት ላይ አይደለም የተመሰረተው። አብርሃም ከዛ በፊት እግዚአብሔርን የሚያውቅና እግዚአብሔርን የሚያመልክ ሰው አልነበረም። ኢየሱስ ክርስቶስ ጌታ ነው። ምክንያቱም በኢያሱ መጽሐፍ ምዕራፍ 24 ላይ ሄደን ስንመለከት ኢያሱ ይህንን ታሪክ ሲጠቅሰው እንመለከታለን። አብርሃም አባታችን ራሱ አለ ከጣዖት አምላኪ ቤተሰብ የመጣና እርሱም ራሱ ጣዖት የሚያመልክ ነበር አለ። ከዛ በኋላ እግዚአብሔር ግን ከምንም ከአብርሃም ማንነት፣ ከአብርሃም ስራ፣ ከአብርሃም ጽድቅ፣ ከአብርሃም ብቃት ተነስቶ ሳይሆን በራሱ ምርጫ አብርሃምን መባረክ ወደደ። የደህንነት ፕላኑን የደህንነት እቅዱን ከአብርሃም ጋር መጀመር መረጠ ማለት ነው። ስለዚህ የአብርሃም ጥሪ እግዚአብሔር በጸጋው ያደረገው ነው ማለት ነው። አብርሃም በብቃቱ፣ በፍጽምናው፣ በስራው፣ በጾሙ፣ በጸሎቱ አልተመረጠም። ነገር ግን በራሱ በእግዚአብሔር ምርጫ ብቻ ነው የተባረከው ማለት ነው። ይህ እንግዲህ የሚያሳየን ዛሬ መዳናችን በእግዚአብሔር ቃል ኪዳን ላይ የተመሰረተ እንደሆነ፣ በእግዚአብሔር ጸጋ ላይ የተመሰረተ እንደሆነ፣ በእግዚአብሔር ማንነት ላይ፣ በእግዚአብሔር መሐሪነት ላይ
የተመሰረተ እንደሆነ ነው የሚያሳየን። በእኛ ተግባር ላይ የተመሰረተ እንዳልሆነ፣ ቅድመ ሁኔታ ከኛ እንደማይፈልግ እግዚአብሔር እኛን ለማዳን ሰዎችን ለማዳን ቅድመ ሁኔታን እንደማይጠይቅ እግዚአብሔር ያሳየናል ማለት ነው። በራሱ በእግዚአብሔር ምርጫ ሮሜ ምዕራፍ 8 ላይ እንደሚናገረው ያ በጎልደን ቼን ወርቃማው ሰንሰለት ብለን የምናነሳው የእግዚአብሔር ቃል ክፍል እንደሚናገረው ዓለም ሳይፈጠር በፊት አወቃቸው፣ ያወቃቸውን ዓለም ሳይፈጠር በፊት መረጣቸው፣ የመረጣቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ሃሌሉያ! እግዚአብሔር ራሱ ጀምሮ ራሱን ታምኖ መሐሪነቱ አነሳስቶት ጽድቁን ያንን ፈጽሞለት ጸጋው አስችሎን እግዚአብሔር ጠራን፣ እግዚአብሔር አጸደቀን፣ ደግሞ እግዚአብሔር ያከብረናል። ከሰው ግን የሚጠበቅ ነገር ምንድን ነው ካላችሁ ከአብርሃም የመጀመሪያ ቅድመ ሁኔታ ሳይሆን አብርሃም የተጠየቀው የእግዚአብሔርን ጥሪ ሰምቶ እሺ ብሎ በእምነት መታዘዝ ነበር ከአብርሃም የተጠበቀው ነገር። ስለዚህ ዛሬም በዚህ ዘመን ከኛ የሚጠበቀው ነገር ምንድን ነው? እግዚአብሔር እንደ ቅድመ ሁኔታ ያስቀምጠው እኛ የምናሟላው ነገር የለም። ነገር ግን አንድ ነገር እግዚአብሔር ይፈልጋል ከእያንዳንዳችን፣ የእሱን ጥሪ ሰምተን አድምጠን እሺ ብለን በእምነት እንድንታዘዘው ያንን ይፈልጋል ማለት ነው። ሃሌሉያ! በእምነት ታዞ አባታችን አብርሃም እንደወጣው ማለት ነው። እግዚአብሔር ፍጹም ባልሆኑ ሰዎች ይሰራል ወገኖቼ። ኢንታየር ባይብል መጽሐፍ ቅዱሳችን ከመጀመሪያ እስከ መጨረሻው ድረስ የሚያሳየን በአንድም በሌላም ፍጹም ያልሆኑ ሰዎችን እግዚአብሔር ሲጠቀም ነው የሚያሳየን። ደካሞችን ሲጠቀም እግዚአብሔር ያሳየናል። ውሸታሞችን ሲጠቀም እግዚአብሔር ያሳየናል። ያ ማለት ኳሊፊኬሽኑ ይሄ ነው እያልኳቸው አይደለም። ነገር ግን እግዚአብሔር አብርሃም አባታችንን ሲጠቀመው በኋላ አብርሃም የሆነውን አባታችንን አብርሃምን ሲጠቀመው አብርሃም ፍጹም አልነበረም። በግብፅ ቅድም እንዳነበብኩላችሁ ከፍርሃት የተነሳ የዋሸ እንደ ማንኛውም ሰው ደካማ የሆነ ሰው ነው። ይገሉኛል፣ ስለዚህ በቃ እህቱ ነኝ በይልኝ ብሎ የገዛ ሚስቱን አሳልፎ የሰጠ ሰው ነው። በጣም የሚያስደንቅ ነገር እኮ ነው። በጣም የሚያስደንቅም ነው። በጣምም ደግሞ በልባችን ውስጥ ተስፋ ሊያጭር የሚገባው ነገር ነው። ምክንያቱም እግዚአብሔር ደካሞችን ተጠቅሞ ብርቱ የሆነው እርሱ በእኔ ታላቅን ነገር አደረገ። ሃሌሉያ! ስለዚህ እግዚአብሔር ፍጹም ያልሆኑ ሰዎችን ይጠቀማል። እግዚአብሔር አላዋቂዎችን ሲጠቀም አይተናል። ደካሞችን ሲጠቀም አይተናል። እግዚአብሔር አብርሃም አባታችን ከኛ እንዳንዱ የሆነ ሰው ነበረ። ስለ ኤልያስ ሲናገር ያዕቆብ እንደዛ አይደል ያለው? ኤልያስ እንደኛው ሰው ነበር አለ። ጸለየ፣ ሰማይን ዘጋ፣ ጸለየ፣ ደግሞ ሰማይን ከፈተ ይላል። ይሄ የኤልያስ ብርታት የኤልያስ ፍጽምና ያደረገው ነገር ሳይሆን ኤልያስ በእግዚአብሔር ላይ ያለው መታመን እና ኤልያስ ለእግዚአብሔር ያለው መታዘዝ። ሃሌሉያ! ልክ አብርሃም ከሱ የሚጠበቀው መታዘዝ ነበረ እንዳልኳችሁ ማለት ነው። እምነት የእግዚአብሔርን እጅ የሚያንቀሳቅስ ነገር እምነት ማለት ምን ማለት ነው? በእግዚአብሔር ቃል መታመንና በተግባር መመላለስ ማለት ነው። እውነተኛ እምነት በአባታችን በአብርሃም ተገልጧል። እርሱ በማያውቀው መንገድ አብርሃም በ75 ዓመቱ ኢማጂን በ75 ዓመቱ ውጣ ሲባል ፈጽሞ ወደማያውቀው መንገድ ማለት እግዚአብሔር በጣም ስፔሲፊክ አድርጎ ነው። ዝም ብሎ እዛው አካባቢ ወጣ ብሎ የሆነ ሰፈር እንዳይቀመጥ ከአገርህ አለው፣ ከዘመዶችህ አለው፣ ከአባትህ ቤት ተለይና ውጣ። ምንም እንደው ለማታለልም የማይመች ትእዛዝ ነው እግዚአብሔር የሚሰጠው። ሁል ጊዜ ወደፊትም እናየዋለን። አብርሃምን ልጁን ይስሐቅን ሲጠይቀው የምትወደውን አንድ ልጅህን ይስሐቅን እንድትሰጠኝ ፈልግ ስፔሲፊክ አድርጎ ነው እዚህ ቦታ ላይ የሚነገረው። ከአገርህ ከወገንህ ከአባትህ ቤት ተለይተህ እኔ ወደማሳይህ አንተ ወደምታውቀው ሳይሆን እኔ ወደማሳይህ ምድር ውጣ ብሎ እሱ ወደሚያሳየው ምድር ይዞት ሲሄድ እናያለን ማለት ነው። ዕብራውያን ምዕራፍ 11 ቁጥር 8 ላይ ይመሰክርለታል። የዕብራውያን ጸሐፊ ስለ አባታችን ስለ አብርሃም የእምነት መታዘዝ ይመሰክርለታል። የእግዚአብሔር ዋና ዓላማ ግን አብርሃምን ብቻ ሳይሆን በእርሱ በኩል ሁሉንም ሰው መባረክ እንደሆነም እናያለን ማለት ነው። እባርክሃለሁ ብሎ የመባረኩ ጎል ለበረከት መሆን እንደሆነ ይነግረዋል። ሃሌሉያ ሃሌሉያ! ዘርህን ይለዋል እግዚአብሔር እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ይለዋል። ክብር ለኢየሱስ ይሁን። እንኳን የምድር አሸዋ ብቻ ብሎ አላቆመ። የምድር አሸዋ የአብርሃምን የስጋ ዘሮች የሚያሳይ ነው ይባላል። የሰማይ ከዋክብት ደግሞ መንፈሳዊ ዘሮቹ የሆነውን እኛን ሐዋርያው ጳውሎስ ገላትያ ላይ እንደሚነግረን ማለት ነው። በአብርሃም በኩል በኢየሱስ ክርስቶስ በኩል የአብርሃም የተስፋው ቃል ወራሾች ሆናችሁ ይለናል። ሃሌሉያ! እዚህ ቦታ ላይ ለአብርሃም የተገባለት ኪዳን ለአንድ ስፔሲፊክ ለሆነ ለአንድ ፐርሰን የተገባ ሳይሆን በሱ በኩል ሊመጣ ላለው የስጋም ዘሮቹ የመንፈስም ዘሮቹ
እንዳሸዋ ብሎ በስጋ ከእርሱ የሚወለዱትን፣ እንደ ከዋክብት ብሎ ደግሞ በመንፈስ የአብርሃም ዘር የምንሆነውን እኔና እናንተን እግዚአብሔር የተስፋ ቃል እንደገባልን እናያለን ማለት ነው። እግዚአብሔር ለአብርሃም የሰጠው የተስፋ ቃል በአንተ የምድር ወገኖች ሁሉ ኔሽንስ ይባረካሉ የሚል። ይሄ የሚያሳየን እንግዲህ እግዚአብሔር አንድ ሰውና አንድ ህዝብን መምረጡ ዓለምን ለማዳን የጀመረውን የስትራቴጂ የመጀመሪያው ነገር እንደሆነው ነው። የስትራቴጂው መጀመሪያ እንደነበረ ነው እንጂ አንድን ህዝብ ብቻ አድኖ አንድን ሰው ብቻ ባርኮ ሌላውን ኔግሌክት ሊያደርግ እንዳልሆነ ያሳየናል ይሄ ክፍል ማለት ነው። ክብር ለጌታ ይሁን። ሃሌሉያ። እኔ እንግዲህ በሶስቱ ምዕራፎች እነዚህን ነገሮች ተመልክቻለሁኝ። እንደው ቴካዌይ እንዲሆንልን እግዚአብሔር የሰው ልጆችን ሁሉ ይወዳል። የሰው ልጆች ያለምንም ልዩነት ከአንድ ቤተሰብ በእግዚአብሔር መልክ በእግዚአብሔር ምሳሌ የተፈጠሩ አንዱ ከአንዱ የማይበላለጥ በእግዚአብሔር ዓይን እኩል የሆኑ የተወደዱ አንድ ልጁን እስኪሰጥ ድረስ የወደዳቸው ናቸው። ትዕቢት ውድቀትን ይቀድማል። የባቢሎን ታሪክ በዘፍጥረት 11 ላይ ይሄንን ነው ያሳየን። ራሳችንን ከትዕቢት እንጠብቅ። የእግዚአብሔር በረከት ደግሞ የእግዚአብሔር ምርጫ የእግዚአብሔር ጸጋ በእግዚአብሔር ምርጫ ራሱ እግዚአብሔር ከራሱ ተነስቶ ምህረቴ ተነሳስታለች ብሎ የሚምር አምላክ ነው እግዚአብሔር። አይገርማችሁ? ምህረቴ ተነሳስታለች ብሎ ማለት ነው። በራሱ ምርጫ እግዚአብሔር የሚያደርገው ነው እንጂ እኛ አነሳስተ ነው እኛ ዲዘርቭ ስለምናደርግ የሚያደርገው ነገር አይደለም። ሐዋርያው ጳውሎስ በሮሜ ምዕራፍ 6 ላይ ስለ ጸጋ ይናገርና ጸጋ ስጦታ ነው እንጂ ደመወዝ አይደለም ይላል። ደመወዝ አንድ ሰው ከሰራው ስራ የተነሳ የሚከፈለው ክፍያ ነው። ሰውየውም አይ ዲዘርቭ ኢት የሚለው ነገር ነው። ወደ ጸጋ ስንመጣ ግን በስራ ከሆነ በጸጋ መሆኑ ቀርቷል ይላል ማለት ነው ሐዋርያው ጳውሎስ። ስለዚህ በስራ ሳይሆን በምርጫ ሃሌሉያ፣ በእግዚአብሔር ጸጋ ነው የሰው ልጆች መዳንም መጽደቅም የሚችሉት ማለት ነው። ይህንን ተመልክተናል። የእግዚአብሔርን የጸጋ ባለጸግነት የኪዳኑን ታላቅነት ተመልክተናል። እግዚአብሔር ደግሞ ፍጹም ባልሆኑ ሰዎች እንደኔና እንዳንተ ባሉ ሰዎች እንደናንተ ባሉ ሰዎች የሚጠቀምና የሚሰራ አምላክ መሆኑን ተመልክተናል። እግዚአብሔር እንደማይሰራባችሁ የሚሰማችሁ ሰዎች በጣም በቃ ውሏችሁን ተመልክታችሁ ሀሳባችሁን አይታችሁ አመጣጣችሁን ታሪካችሁን መለስ ብላችሁ አይታችሁ አሁን እግዚአብሔር በእኔ ይሰራል የምትሉ ሰዎች ካላችሁ ዛሬ የምስራች ነግራችኋለሁ። አዎ የአብርሃም አምላክ የትውልድ ሁሉ አባት ሲለው አላፈረበትም። አብርሃምን አይገርማችሁም? የትውልድ ሁሉ አባት አደርግሃለሁ ሲለው ማለት ነው። ወዳጄ አብርሃም ብሎ እንደሚጠራው እግዚአብሔር ታውቃላችሁ። በነገራችን ላይ የመጨረሻው አይደለም አብርሃም እዚህ ቦታ ላይ ይህንን ሲደክም ወይንም ደግሞ ኃጢአት ሲያደርግ አብርሃም የመጨረሻው አይደለም። ከዚህም በኋላ ዘፍጥረትን የአብርሃም ታሪክ እስከሚያልቅ ድረስ እናየዋለን። አብርሃም እንደኔና እንደናንተ የሚደክም የሚሳሳት የሚጸጸት ግን እግዚአብሔርን የሚወድ በእምነት የሚታዘዝ አባት ነበረ። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ እኛም የልባችንን ፖዚሽን ነው ማስተካከል ያለብን። የልባችንን ፖዚሽን እግዚአብሔር ሲመልሰን የምንመለስ፣ መንፈስ ቅዱስ ሲወቅሰን የምንወቀስ፣ ህሊናችን ሲቆረቁረን ለህሊናችን ድምፅ እሺ ብለን የምንመለስ፣ ለእግዚአብሔር ቃል የምንታዘዝ መሆናችንን ፖዚሽናችንን ነው እንጂ ማየት ያለብን አለመሳሳት የሚባል ነገር እግዚአብሔር ከኛ አይጠብቅም። አብርሃም ሲጠራው እግዚአብሔር ሲጠራው እንደሚሳሳት ያውቅ ነበረ። እያወቀ ነው የጠራው። ክብር ለጌታ ይሁን። እኔ በጣም የሚያስደስተኝ የጌታ የኢየሱስ ክርስቶስ ንግግር ልክ መግደላዊት ማርያም ከሙታን እንደተነሳ ባገኘችው ጊዜ በቃ ሂጂና ለጴጥሮስና ለወንድሞቼ ወደ ገሊላ እንደምቀድማቸው ንገሪያቸው፣ መነሳቴንና ወደ ገሊላ እንደምቀድማቸው ንገሪያቸው ያላት ንግግር በጣም ደስ ይለኛል። ለምን መሰላችሁ? በጣም ደስ የሚለኝ ሐዋርያው ጴጥሮስ በጣም ቀናተኛ፣ በቃ ጌታን ከሱ በላይ ማንም የሚወድ የማይመስለው ሰው ነበረ። በጣም በቃ ለጌታ ባለው ፍቅር የሚመካ ሰው ነበረ። ደስ የሚል ነገር እኮ ነው ስታስቡት። ግን ጌታ ለኛ ያለው ፍቅር ነው እንጂ የሚያቆመን እኛ ለጌታ ያለን ፍቅር አይደለም የሚያቆመን። ጌታን መውደዳችን አግባብ ነው። ጌታን መውደዳችን ናቹራል ነው። እንደዚህ ተወደን፣ እንደዚህ ምሕረት ተደርጎልን፣ እንደዚህ ዋጋ ተከፍሎልን፣ እንደዚህ የሚወደድ ማንነት ኖሮት ባንወደው ነው የሚገርመው። ነገር ግን
አጽንቶ የሚያቆመን እስከ ፍጻሜ ድረስ እንድንሄድ የሚያደርገን እግዚአብሔር እኛን መውደዱ ነው እንጂ እኛ እግዚአብሔርን መውደዳችን አይደለም። ይህንን በጴጥሮስ ሕይወት አይተናል። ዛሬ የሚክደኝ ሰው አለ ሲል ጌታ ኢየሱስ ክርስቶስ እኔ በጭራሽ አለ ሐዋርያው ጳውሎስ ጴጥሮስ እንደምታውቁት እኔ በጭራሽ፣ ሌሎቹ ሁሉ ሊክዱ ይችላሉ፣ እኔ ግን እስከ መጨረሻ ድረስ አብሬህ ነው የሚሄደው አለ። አይ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ከዛ ግን በጣም የሚገርመው መካዱን ብቻ ሳይሆን ተጸጽቶ መመለሱንም ጌታ ያውቃል። ጌታ የማያውቀው የህይወት ክፍል የለንም። ሃሌሉያ፣ ክብር ለኢየሱስ ይሁን። እያወቀን ለወደደን፣ ከነ ድካማችን ለወደደን፣ እኔ እንኳን ገና ያልደከምኩትን ድካሜን ጌታ ያውቀዋል፣ ግን ስቲል ይወደኛል። ስትመለስ ይላል። ሃሌሉያ፣ ስትመለስ ወንድሞችን አበርታ አለው። ክብር ለጌታ ይሁን። መካድህን ብቻ ሳይሆን የማውቀው መመለስህንም አውቃለሁ። ስትመለስ ወንድሞችን አበርታ አለው። ተመለሰ። የእውነትም እኛን ሁሉ የሚያበረቱ እነዛን የመሰሉ መልእክቶች ጻፈልን። የቤተ ክርስቲያን አእማድ ተባለ። ክብር ለኢየሱስ ይሁን። ስለ ጌታ የሚሰዋ ሰማዕት የሚሆን ሆነ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ድካማችንንም ያውቃል፣ ብርታታችንንም ያውቃል። እኔ ኧረ በጭራሽ እንደዚህ አላደርግም ብለን በጣም የምንመካበትና የምንታበይበትን ነገር የዛሬ 5 ዓመትና 6 ዓመት እንደምናደርገው እኛ አናውቅም፣ እግዚአብሔር ግን ያውቃል። እያወቀ ግን ይወደናል፣ እያወቀ ይጠራናል፣ እያወቀ አስደናቂ መልእክቶች ወደኛ ይመጣሉና እግዚአብሔር ያውቃችኋል። እግዚአብሔር እጠቀምብሻለሁኝ ብሎ ሲናገር፣ እግዚአብሔር እጠቀምብሃለሁ ብሎ ሲናገር የነገረህ ሰው ተታሎ አይደለም። እግዚአብሔር ያንተን ሁኔታ ስለማያውቅ አይደለም። እኔ እኮ ስላንተ የተናገርከው እንደዚህ መስለኸኝ ነው አይልም እግዚአብሔር። እንዴ እኔ እኮ እንደዚህ ውሸታም መሆንን ስላላወቅኩ ነው፣ እንደዚህ አይነት ደካማ መሆንሽን ሳላውቅ ነው የተናገርኩት የሚል አምላክ አይደለም እግዚአብሔር። እያወቀን በእኛ ብርቱ የሆነው እሱ በእኛ በደካሞቹ ታላቅን ነገር ስለማድረግ ይናገራል። ሃሌሉያ። ስለሌላ ሰው የሚነገር መስሏቸው አያውቅም። እግዚአብሔር ስለ እናንተ የሚናገረው ነገር። አንድ ትልቅ የእግዚአብሔር አገልጋይ አንድ ጊዜ ምስክርነቱን ሲናገር ሰምቼ ነበረ። ምን አለ? ገና ወደ ጌታ እንደመጣሁኝ አለ እንደው ዝም ብዬ ወደዛ ወደዚህ ይል ነበረ፣ መጠጥ ምንም እቀማምስ ነበር አለ። ከዛ በኋላ በቃ እንዲጸለይልኝ ጸሎት ቤት ወሰዱኝ አለ። ከዛ በቃ ነብይቷ በጣም የምትገርም እግዚአብሔር በኃይል የሚጠቀምባት መልእክት የምታመጣ ነብይት ነበረችና በቃ እግዚአብሔር ዛሬ ይገስጸዋል፣ እግዚአብሔር ዛሬ እንደው በቃ ልኩን ይነግረዋል ብለው በጣም ሰፍ ብለው የወሰዱኝ ሰዎች ቁጭ ብለው ይጠብቃሉ አለና ጸሎት ተጀመረ። ሰው ሁሉ ተንበርክኳል። በቃ በጣም የሚገርም መንፈስ አለ። እየተጸለየ ያለ በድንገት ነብይቷ እኔ ፈርቼ ተሳቀቄ እንደው በቃ የሆነ ነገር ብለዋት የሆነ ነገር እንዳያስብሉኝ ብዬ ከኋላ ተወሽቅ ያለውኝ አለ። ከዛ ከመድረክ ላይ ተንደርድራ መጣችና አንተ የእግዚአብሔር ሰው አለችኝ አለ። ስለመጠጥ ልወቀስ ነው የወሰዱኝ አለ። አንተ የእግዚአብሔር ሰው ነህ። ጌታ እጅህ ላይ በጣም ብዙ ቁልፎች እና ይሄ ሉል የዓለም ካርታ ያለበት ሉል እጅህ ላይ ቁጭ ሲያደርግ እመለከታለሁኝ አለችኝ አለ። እና በቃ ሰዎቹ ተበሳጩ አለ። በቃ እንዴት እንዲህ ትስታለች፣ እኛ እንዲገሰጽ አምጥተ ነው እንዴት እንደዚህ አይነት ትንቢት ትነግረዋለች ብለው በጣም ተበሳጩ አለ። በቃ ሰዎቹ። እኔ ግን በጣም አስደነቀኝ። ስለማን ነው የምትናገረው? ስለማን የምታወራው ብዬ እኔ ራሴ በጣም ተደንቄያለሁ። በጣም የሚገርመው ነገር ግን ያ ሰው ምን አለ? የዛን ቀን አንተ ሰው እጅህ ላይ እንደው የሆነ የመጠጥ ብርጭቆ ያለው የመጠጥ ጠርሙሳ ያለው እግዚአብሔር እንዲህ ይላል ብትለኝ ኖሮ አለ ተመልሼ ወደ ቸርች አልመጣም ነበር አለ። ያን ቀን የተናገረችኝ ነገር ግን እግዚአብሔር ከሁኔታዬ ጋር የማይገናኝ ነገር በእኔ እሰራለሁ ብሎ መናገሩ እጅግ በጣም አስደነቀኝና ራሴን ለእግዚአብሔር እንድሰጥ አደረገኝ አለ። ከዛ በኋላ በቃ እግዚአብሔር በህይወቴ ስራን መስራት ጀመረ። በጣም የምታውቁት በጣም የምትወዱት ትልቅ አገልጋይ ሆኖ እግዚአብሔር ብዙዎችን በእርሱ ከእስራት የፈታ በጣም ለብዙዎች ወንጌል እንዲደርስ በጣም እግዚአብሔር የተጠቀመበት ትልቅ የእግዚአብሔር ሰው ሆነ ማለት ነው። ይህን ታሪክ ያነሳሁት ለምንድን ነው? አንዳንድ ጊዜ እግዚአብሔር ስለኛ የሚናገረው ነገር ካለንበት ነገር ጋር ላይ ይገናኝ ይችላል። እግዚአብሔር ወደ አጋር እንደሚገባ ያውቃል አብርሃም። እግዚአብሔር እንደገና ከዚህ በኋላ እንደሚዋሽ ያውቃል አብርሃም። የመጨረሻው ነው በቃ ከዚህ በኋላ አያደርገውም ብሎ አይደለም ቃል የሚገባለት። እያወቀ
ብርቱ የሆነው እሱ። ሃሌሉያ። እንደው ዛሬ በቃችን ቴካዌ ይዘን ብንሄድ በጣም ደስ ይለኛል። ብርቱ የሆነው እርሱ። በቃ እንደዚህ ብላችሁ ጻፉ እስኪ ሁላችሁም። ብርቱ የሆነው እርሱ በኔ በደካማዋ በኔ በማልችለዋ ታላቅን ነገር ያደርጋል። ሃሌሉያ። የአብርሃም አምላክ ብርቱ የሆነው እርሱ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በቃ እቺን ይዘን እንድንሄድ ፈልጋለሁኝ። በቃ በጆሮአችሁ ለሚያሾካሹኳችሁ ደግሞ አንቺም ብሎ ደግሞ አንተም ብሎ እንደዚህ እያደረግክ እንደዚህ እያሰብክ እንደዚህ እየተናገርክ እግዚአብሔር ይጠቀምብኛል ስትል አታፍርም ለሚላችሁ እስኪ እንደዚህ በሉት፣ ብርቱ የሆነው እሱ። ሃሌሉያ። ብርቱ የሆንኩት እኔ አይደለሁኝም የእግዚአብሔርን ሀሳብ መፈጸም የምችለው፣ ብርቱ የሆነው እርሱ ደካማ የሆንኩትን እኔን ተጠቅሞ ታላቅን ነገር በእኔ ያደርጋል። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ብርቱ የሆነው እርሱ ብላችሁ ጻፉ እስኪ። ብርቱ የሆነው እርሱ በእኔ ታላቅን ነገር ያደርጋል። በእውነት የሚያምን ሰው ዛሬ እንደዚህ ብሎ ይጽፋል፣ ደግሞም ይህንን ቃል ይዞ ይሄዳል፣ ይህንን ቃል ያሰላስላል። ኢየሱስ ጌታ ነው። በእውነት እኔ ራሱ የሆነ መንፈስ አገኘኝ። በቃ ብርቱ የሆነው እርሱ። ሃሌሉያ። እኔ ትዕግስት እጅጉ ብርቱ አይደለሁኝም። እኔ ትዕግስት እጅጉ የሆነ ጥበበኛ አዋቂ በቃ ምጡቅ ምናምን አይደለሁኝም። ግን ዛሬ የደረስኩበት ቦታ እንኳን የደረስኩት ብርቱ ከሆነው ከእርሱ የተነሳ እንደሆነ አውቃለሁ። አሁን በፊታቸው የተቀመጥኩት ብርቱ ከሆነው ከእርሱ የተነሳ እንደሆነ አውቃለሁኝ። አሁንም ስለ እኔ የምትጽፉ ሰዎችም ኢትስ ናት አባውት ሚ ወገኖቼ፣ በፐርፌክት ሰዎች አይደለም እግዚአብሔር የሚሰራው። አትታለሉ። እሱ የሰይጣን ድምፅ ነው። እሱን ድምፅ አታስተናግዱ ወገኖቼ። ብርቱ የሆነው እርሱ። ሃሌሉያ። በእውነት የእሱን ብርታት ብቻ ማየት እንዴት የታደልንን! እንዴት ብጽዕና ነው! በእውነት እንዴት ብጽዕና ነው! እንዴት ብጽዕና ነው! ብርቱ የሆነው እርሱ። በእርሱ ብርታት ነው። በቃ አብርሃምን እባርክሃለሁኝ ለትውልድ ለኔሽን በረከት አደርግሃለሁኝ ሲለው እኮ አብርሃም አይዋሽም፣ አብርሃም አይቀጥፍም፣ አብርሃም ወደ አጋር አይገባም ብሎ እኮ አይደለም። አብርሃም አይጠረጥረኝም ማለት የሆነ ፖይንት ላይ አብርሃም እግዚአብሔርን እኮ ጠረጠረው። ወገኖቼ በቃ ስለተጠራጠርክ ነው እኔ ተጠራጥሬ ነው ወይ ይሆን ምናምን እያላችሁ ራሳችሁንም በጣም እንደው የሆነ ፐርፌክት አማኝ ለማድረግ የሆነ ኩነኔ ውስጥ እየገባችሁ አትጨናነቁ። እግዚአብሔር እንደዛ አይደለም። በቃ ሃሌሉያ። እኛ እንደምንለው የሆኑ ቃላት ስለ ሳትን ምናምን የገባውን የተስፋ ቃል የሚያጠፍ አይደለም እግዚአብሔር። ሃሌሉያ። ክብር ለኢየሱስ ይሁን። ብርቱ የሆነው እርሱ በደካማዎቹ ፐርፌክት ባልሆኑት በእኔና በእናንተ ታላቅን ነገር ያደርጋል። እነዛን አሳ የሚሸቱ ያልተማሩ ባላገሮች እነዚህ የገሊላ ሰዎች አይደሉምን ይሏቸው ነበረ። ካስታወሳችሁ የገሊላ ሰው ማለት ምን ማለት እንደሆነ ታውቃላችሁ? በዛን ዘመን አባባል ባላገር ማለት ነው። የከተማ ያልሆነ ከተማ ቀመስ ያልሆነ ያልተማረ ማለት ነው የገሊላ ሰው ማለት። እነዚህ የገሊላ ሰዎች አይደሉምን ይሏቸው ነበረ። ሃሌሉያ። እግዚአብሔር እንደዛ የተባሉትን ብርቱ የሆነው እሱ የምትጽፉ አላችሁ። አሁንም ጌታ ኢየሱስ ይባርካችሁ። ብርቱ የሆነው እርሱ በእኔ ታላቅን ነገር ያደርጋል። ኢየሱስ ጌታ ነው። የተስፋ ቃላችሁን አንሱ ወዳጆች፣ ትንቢታችሁን አንሱ። አቧራ የወረሰውን ትንቢታችሁን አንሱ። ድሮ ኳይር እያላችሁ በልጅነታችሁ እግዚአብሔር በአንተ ይህንና ያንን ያደርጋል፣ በአንቺ ይህንና ያንን ይሰራል ተብላችሁ ጽፋችሁ፣ ነገር ግን ህይወታችሁን አይታችሁ ውሏችሁን አይታችሁ አንዳንድ ነገራችሁን ተመልክታችሁ ደብተራችሁን የሆነ ቦታ ወሽቃችሁ አቧራ የወረሰባችሁ ሰዎች ዛሬ በጌታ በኢየሱስ ክርስቶስ ስም ታነሱታላችሁ። ምን ብላችሁ ነው መሰላችሁ የምታነሱት? ብርቱ የሆነው እሱ የተናገረውን በእኔ ህይወት ይፈጽማል። ሃሌሉያ። ብርቱ የሆነው እሱ፣ ጸጋውን ታምኖ የተናገረው እሱ፣ ምህረቱን ታምኖ የተናገረው እሱ በእኔ ታላቅን ነገር ያደርጋል። ሃሌሉያ። የእግዚአብሔር ሁለት እጆች አቅፈውና ደግፈውን ነው ወገኖቼ እስከ ፍጻሜ ድረስ የምንሄደው። እኛ ብርቱዎች ጽኑዓን ኃያላን ስለሆነን አይደለም። በቤቱ ጸንተን የምንቆመው በምህረቱና በጸጋው ስለምንታመን ነው። ሃሌሉያ። ኢየሱስ ጌታ ነው። አንድ ሰው ምን አለ? የእግዚአብሔር ምህረት ማለት አለ በቃ ኢንኬዝ ስንወድቅ የሚደግፈን ነው አለ። ጸጋው ደግሞ እንዳንወድቅ የሚረዳን ነው አለ። ሃሌሉያ። እንዳንወድቅ እየረዳ ስንወድቅ ደግሞ ደግፎ እያነሳ እስከ ፍጻሜ ድረስ ያደርሰናል። በእኛ ላይ የተናገረውን ነገር ይፈጽማል። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር በአንቺ ተስፋ አልቆረጠም እህቴ። አንቺ ነሽ በአንቺ ተስፋ የቆረጥሽው። እኔ ነኝ በእኔ ተስፋ የቆረጥኩት። ሁኔታዬን አይቼ አስተሳሰቤን ልቤን ተመልክቼ
ዙሪያዬን አይቼ በእኔ ተስፋ የቆረጥኩት እኔ ነኝ እንጂ እግዚአብሔር በእኔ ተስፋ አይቆርጥም። እግዚአብሔር በአንተ ተስፋ አልቆረጠም ወንድሜ። መጀመሪያውኑ የአንተን ፍጽምና አይቶ አልጠራህም። ያንቺን ፍጽምና አይቶ አልጠራሽም። የተስፋ ቃልህን አንሳ። ሃሌሉያ። እግዚአብሔር ምን ብሎሃል? ምን ብሎሃል? በልጅነት ምን ብሎሻል? በልጅነት እህቴ አንሺ። ያንን አይመስልም? ትልቅ ይመስላል፣ ከባድ ይመስላል፣ ከአንቺ ህይወት ጋር አይሄድም። ብርቱ የሆነው እርሱ በአንቺ ታላቅን ነገር ያደርጋል። ሃሌሉያ። ብርቱ የሆነው እርሱ በአንተ ታላቅን ነገር ያደርጋል። ብርቱ የሆነው እሱ የዓለሙ ጌታ ሃሌሉያ ኢየሱስ ክርስቶስ እኮ በዚያች ብላቴና ማህፀን ውስጥ እንደሚያድር መልአኩ ገብርኤል መጥቶ ሲነግራት ከሁኔታዋ ጋር አይሄድም። ወንድ እኮ አላቅም አለች። ደግሞም ይሄ ነገር የሚያመጣብኝ እኮ በጣም ብዙ መዘዝ አለ፣ ግን አሜን የጌታ ባሪያ እንደ ቃልህ ይሁንልኝ አለች። ሃሌሉያ። እስኪ አሜን የጌታ ባሪያ እንደ ቃልህ ይሁንልኝ ብላችሁ ጻፉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን የጌታ ባሪያ እንደ ቃልህ ይሁንልኝ በሉት እስኪ። ዛሬ የመጣውን ድምፅ አሜን ብያለሁ፣ እንደ ቃሉ ይሁንልኝ። አሜን ብያለሁ። ብርቱ የሆንከው አንተ በእኔ ታላቅን ነገር ታደርጋለህ። ከሁኔታዬ ጋር የማይሄድ ነገር ታደርጋለህ። ከአቅሜ ጋር የማይሄድ ነገር ታደርጋለህ። አንተ ብርቱ ነህ በሉት። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። እንጸልይና እንጨርሳለን። ሃሌሉያ። ክብር ለጌታ ይሁን። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለሰጠህን መልካም ጊዜ ተመስገን። ስለሰጠህን መንፈስ ተመስገን። ደግሞ ብርቱ የሆንከው አንተ በልጆችህ በእያንዳንዳችን ታላቅን ነገር የምታደርግበት ዘመን ስለሆነ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። በቅዱሱ መንፈስህ እንታመናለን፣ በቃልህ እንታመናለን። አሜን እንልሃለን። አሜን እንደ ቃልህ ይሁንልን። ቃልህን አንጠረጥረውም፣ ጸጋህን አንጠረጥረውም፣ ምህረትህን አንጠረጥረውም፣ ኪዳንህን አንጠረጥረውም። በእያንዳንዳችን ህይወት ያየኸው ነገር ወደ ፍጻሜ እንዲመጣ እግዚአብሔር ሆይ አንተ ተስፋ አልቆረጥክብንምና እኛም ባንተ ተስፋ አንቆርጥም። እኛም በተናገርከን ነገር ተስፋ አንቆርጥም። እግዚአብሔር ሆይ ዛሬ እግዚአብሔር ሆይ የተስፋ ቃሎች ከወደቁበት ስለተነሱ አባት ሆይ እንደገና አንተን የሚታመኑ ልቦች እንደገና የሚበረቱ እንደገና በእምነት የሚታዘዙ እንደገና እግዚአብሔር በእኔ ይችላል የሚሉ ወገኖች በዚህ ቦታ ላይ ስለተነሱ በጌታ በኢየሱስ ስም አመሰግንሃለሁ። እኔን ስላነሳሳኸኝ፣ እኔን ልቤን ስላነቃቃኸው እግዚአብሔር ሆይ እያንዳንዳችንን ልባችንን ስላነቃቃኸው እናመሰግንሃለን። ድካማችንን አልፎ ስለሚሰራው ጸጋህ እናመሰግንሃለን። አለመቻላችንን አለማወቃችንን እግዚአብሔር ሆይ አልፎ ስለሚሰራው ድንቅ ስለሆነው ጸጋህ እናመሰግንሃለን። በጌታ በኢየሱስ ስም በሚሰሙ ሁሉ ላይ ይሄ ጸጋ ይፍሰስ። የሚሰሙ ሁሉ እግዚአብሔር በእኔ ይችላል የሚል መንፈስ ያገኛቸው። ወንድሜ እግዚአብሔር ባንተ ይችላል፣ እህቴ እግዚአብሔር ባንቺ ይችላል። ብርቱ የሆነው እርሱ በእኔ ታላቅ ነገር አደረገ።